ኧረ በማምላክ ተፋቱን ጭራሽ ኢንስታግራሜም እዚህ ላይ የለኝ። ኢንስታግራሜ ላይ ጭራሽም አይጂም የለኝ። በዚህ ተበሳጭ። ወይኔ ጌታ ወይ በስመ አብ። ኧረ አምላኬ ሆይ እኔ እኮ ጨጓራ የሚያቃጥሉኝ እኮ ከስር ያሉ ሰዎች ነው እኮ በቃ የሆነ ወይ በቃ እናቴ ትሙት ራሴ ነው። እናንተ እኮ አይገባችሁም እኮ እኔ አሁን በቲክቶክ ሰው ቢጽፍ ቢኮምት ምን ስለማያቀኝ ስለማልቀርበው ምናምን ጥሩ ነገር ስላላሳየሁት ነው የምለው። ግን እኔ በቃ እነዚህ ወይ መወዳቸው ወይ ማከብራቸው ወይ ከስሬ ያሉ ሰዎች ናቸው እኔን ሲወጉኝ የሚውሉት። ቀኔ ተበላሽ። እናቴ ትሙት ደህና ነበርኩ። የእናት ነው ሸል ሆነ ቀረው። እናትን አሸል ሆነችው። ናና ግባ አውራኝ። ደግሞ ትግራዊ ነው ስም የሚለው ግም ጥንባታ ና ግባ እናውራኝ። ሻርሙጣል ልኬልሃል። ማን አባህና ነው ሸል የምትለው አንተ ቋጠኝ ራስ አንተ መሀይብ። ማን አባህ ነው ሸል እያልክ የምትናገር? በቃ ሸል ሆነሽ ቀረሽ። መፈመስ ነው የፈለግከው አንተ ደንቆሮ። ይኸው ፈምስ 3800 ሰው አለ። 3800 ናቸው። የትግራይ ልጅ ነው አይደል? ትግራዮች ታሪክ አታወሪ። ምን አባክ የትግራይ ልጅ ስምህ ትግራዋይን ያስተማረክ ያንን ነገር ትግራዋይን ያስተማረክ ትግራዋይን መቀሌን የተማርከው መቀሌን የተማርከው መቀሌን ያስተማረው መቀሌን ያስተማሩት ተናገረ። ባለጌ ዘልዛላ ሲጀመር የመጣበት አመጣጥ ነው ሴት እንድትሳደብ የሚያደርገው። ደንቆ ጥንባታም ግማታም አህያይ ደግሞ ማናባ ፈቀደልህ? የሸርሙጣ ልጅ ቁጭ ብላ አዳምጥ። ግም ድግስ አህያ ልጅ ቅማላም። ጋይስ ፎሎ አርጉት። ለማኝ ለመፈመስ ነው የገባ። ፎሎ አርጉትኝ። ለቃቃሚ ጠንባታ። አሁን አንተ ወንድ ነህ በዚህ ሰዓት። አሁን ትግራይ ስንት ጦርነት አለበት። ገብተህ አትታገል? እንደ ወንድ ታጥቃት ትግባና ሴትን በየቦታው እየዞርክ ተሳደብ። ልቃሚ የቱ ጋር እንኳን ሚዩት መነሻ እንደሆነ ማታቅ ደንቆሮ ባልቴት ጅልጥ። እንዲህ ነው አህያ ማለት። ጨርሽ ብዬ ነው አንቺ ግማታም ናውጣ ጠንባታ ግም ድግስ። ጋይስ ትንሽ ለወሬው ስፓይስ ያስፈልጋል። ጣል ነገር እና ወይ ዘንድሮ አባቴ እንዲህ ጣል እናርግ ብለን ነው። ደግሞ ሌሎቻችሁ እንደሱ እገባለሁ ብላችሁ አፋችሁን ክፈቱ አላችሁ። ሌላ አንዴ ነው በአመት አንዴ ነው የማስገባው። ደግመህ ትልካለህ። አይኖ እኔ እኮ እንትኔ ባለጌ እኮ ነው። ሳያስብ ነው ፍቅር ጥልፍ የሚያደርግ። ደግመህ ትልካለህ። ይህ ሁላ እንደ አህያ ተረቅጠቅም ደግመህ ትልካለህ። አይኖ ፍቅሩ ነው። የሆነ ነገርማ ከሱዳን የሆነ ነገር ቀባብተውብኛል። እኔ ላይ ላጥ ነው ጎረምሶቹን የሚያደርገው። ምን እንደሆነ አላውቅም። ግማታም ንዴቴን አወጣሁብክ የሸርሙጣ ልጅ። ይቅርታ ጋይስ ለቃላቶቼ ይቅርታ። አም ሶሪ። የሆነ ሰው እኮ አብሽቆኝ ነው እንኳን ናዶኝ እግዚአብሔር። እንዲሁም እኮ አንዳንድ ሰው አያፍርም። ይቅርታ የኔ ወንድም ሰድበኸኛል፣ ግን ሸርሙጣውንሽ ቀረሽ ብለህ ላልከው ነው መልስ የሰጠሁክኝ። ይቅርታ እርግጥ አድርጌሃለሁ በእስኪበቃክ። ግን እኔ እያበሳጨኝ ሌላ ነገር ነው። እግዚአብሔርን የልጁ እንትን አይደለም የልጁ የሰውን ንዴት ልወጣ ብዬ ነው። ላይክ አንዳንድ ሰዎች በጣም ነው የሚገርሙኝ። በጣም ወይ በስመ አብ። እንደው አንዳንዴ የልቤን ራሱ ባወራው ደስ ባለኝ። ላይቭ ላይ ሆነ ይሄ ማህበረሰብ ላይክ ምንም አይገባውም ቢነገረው አይገባውም ብዬ እንጂ የኔን ስሜት ብነግራችሁ ትስቃላችሁ። አሁን ትናንትና ጉቺ ላይ እንደሳቃችሁ ትስቃላችሁ፣ ታሾፋላችሁ ብዬ እንጂ የውስጤን ብነግራችሁ ደስ ባለኝ። እግዚአብሔር ምስክሬ ነው። ላይክ ወይ አምላኪ ወይ ምን አለ ከእንደዚህ አይነት ሰዎች እድሜ ልኬን ቁርጥርጥ አርገ። እንደው ምን አለ አምላኪ ሰው እንዳልወድ ክፉ ብታረገኝ። ወይ በስማ አምላክ። እኔ አሁን በጣም ውስጥ የተናዷል። ተውኝ። በስመ አብ ወልድ። በአንዴው በሸኩኝ። በሽታ ነው የሚሆንብኝ። ተውኝ በቃ። ምንድነው ኮመንት ምትሉ? ዛሬ ነው ቆንጆ ሽቶ ቀቢ ሜታረ። ተውኝ። እኔ አሁን በዚያ አሁን ሙድ የተጨረበ ልወጣ ነው በቃ። አሁን የገባሁት ዩቲዩብ ላይ ብዙ እንደፈለጋችሁ ስለማታወሩ አይኪ ነው በደንብ ከቲክቶክ ማህበረሰብ ጋር እንድንጫወት እንድስቅ ምናምን ነበር። ግን ማምላክም ሙድ የተጨረበ ላይክ ደህና ነበርኩኝ። አንዳንዴ ሰዎችን ልትርቋቸው ስትሉ የሆነ ነገር ያደርጓቸዋል። ስትቀርባቸው የሰው ልጅ መከራ ነው። ባንቻ ያስፈልግ በኔ ፍቅር የሰው ልጅ መከራ ነው። ስትቀርቧቸው ስትወዳቸው ፍቅር ስታሳዩቸው
እዚህ ላይ ይወጣሉ። በቃ የሆነ በቃ እኔ እንዴት እንደሚያደርጋቸው አላውቅም። ስትርቋቸው ደግሞ በቃ የሆነ እግዚአብሔርን ቦልኪው ታያቸው ማሪች ይሳደቡ። እኔ ችግር የለብኝም። የልባቸውን ያው እነሱ ሴት ሜጃ አላቸው የታንፈሱ። እኔም እናንተን ችግሬን አይደል እዚህ የምነግራችሁ። እኔ ለዚህ ማህበረሰብ ንዴቴንም ውስጤን ማሳየት አልፈልግም። ግን በተበሳጨውኝ የኔ ደስታ የማያስደስታቸው ምቀኛውን ሰዎች ስማ፣ ምን አይነት ጉድ ናቸው? እኔ እኮ አሁን እኮ ተንኮል የምሰራባቸው ወይ የምጠላቸው ምናምን ክፉ ሰው ሆኜ ለነዛ ሰዎች ቢሆን እኔ ከቲክቶክ እኔ በማርያም ይኸው ማምላክን እኔ ቲክቶክ አይደለም እግዚአብሔር ምስክሬ ነው። እግዚአብሔርን በእውነት የቲክቶክ ሰው አይደለም ማወራው። ሌላ መቼስ የቲክቶክ አይደለም የሰው ልጅ ኑሮ አለ በአካል የምታውቁት ወይ በሶሻል ሚዲያ በቃ ብዙ ሰው አለ በውስጥ። ግን አንዳንድ ሰዎች በቃ ምን አይነት ክፋት እንዳላቸው አላውቅም። ለምንድነው ክፉ የሚሆኑት? እናንተ እኔ አሁን ክፉም ሆኖ እኔ የሚያስጨንቀኝ እኔን ክፉ ነገር የሚያደርገኝ ሰው ነው። ለዛ ሰው ነው ክፉ የምትሆኑት። ፍቅር ለሚያሳያችሁ ላይክ ለእናንተ ጥሩ ነገር ለሚያደርግላችሁ ሰው ለምን ልክ በቃ ደዋይ እንደሌላችሁ ጸሐፊ እንደሌላችሁ ሰው እንደማይፈልጋችሁ ነው የሚያሳዩት። ለእነሱ ብቻ በምታሳያቸው ነገር ምንድን ነው?
ጋይስ ዲቦራ አለች። ጋይስ ዲቦራ አለች። ጌም እንጫወት። ሃይ ጄሪ እንቆይ ዘፈን ልክፈት።